እንዴት ነው እዚህ ማርኬት ውስጥ ገብተህ የምትሳተፈው? አራት መንገዶች አሉ። አሁን ይሄ ስንት ሰዓት የፈጀ ትሬድ ነው? የራስህን የሆነ ትሬዲንግ ስታይል መያዝ አለብህ። እሺ፣ ቀጣዩ የምናየው ነገር ምንድን ነው? ፋይንዲንግ ዩር ትሬዲንግ ስታይል። አሁን ለራስህ የሚሆነው ትሬዲንግ ስታይል መንገድ እንዴት ነው እዚህ ማርኬት ውስጥ ገብተህ የምትሳተፈው የሚለውን ነገር ማወቅ ያስፈልጋል። አራት መንገዶች አሉ። ስካልፒንግ አለ፣ ዴይ ትሬዲንግ አለ፣ ስዊንግ ትሬዲንግ አለ፣ ፖዚሽን ትሬዲንግ አለ። አሁን አራቱም ምንድነው ሊሚቴሽን ኤንድ ጥቅምና ጉዳት አላቸው። አራቱም ግን ምንድነው አሁን the best way ነው ሪኮመንድ እያደረጋለሁ ከራሴ ኤክስፔሪየንስ። ሞስት ፒፕል አሁን አብዛኛው ዩቲዩብ ላይም ከሚታየው ከአብዛኛው ትሬደር ከሚታየው ነገር ሪኮመንድ ላደርግ ነው በዚህ ቪዲዮ ላይ ማለት ነው። ሶ የመጀመሪያው ስካልፒንግ ነው። ስካልፒንግ ከ1 ሚኒት እስከ 50 ሚኒት ከ1 ሚኒት እስከ 50 ሚኒት ቻርት እየተጠቀምን ነው ትሬድ የምናደርገው። ከ1 ሚኒት እስከ 50 ሚኒት አሁን ሴታፓችንን 5 ሚኒት ላይ ኦር 1 ሚኒት ላይ መውሰድ እንችላለን። ይሄ ስካልፒንግ ነው። ሁለተኛው ዴይ ትሬዲንግ ነው። ዴይ ትሬዲንግ ላይ ደግሞ ከ50 ሚኒት እስከ 1 ሃወር አሁን ሴታፓችን የምናገኘው 1 ሃወር ላይ ከሆነ ኤክስኪዩት ልናደርግ የምንችለው 50 ሚኒት ላይ ሊሆን ይችላል። 50 ሚኒት ላይ ኤክስኪዩት ልናደርግ እንችላለን። አሁን እዚህ ጋር ያለውን 1 ሃወር ላይ ያለውን ሊኩዊዲቲዎች ታርጌት የምናደርግ ከሆነ 50 ሚኒት ኦርደር ብሎክ በመጠቀም ይሄ አሁን አሰ ዴይ ትሬዲንግ ሊባል ይችላል። ኦር ሴሽን ትሬዲንግ ልትሉ ትችላላችሁ። ሴሽን ትሬዲንግ ማለት በቃ ሊቆይ የሚችለው ስንት ሰዓት ነው? ትሬዱን ከፍታችሁት ሞስትሊ ከ1 ሰዓት እስከ 2 ሰዓት የሚቆይ ከሆነ ዴይ ትሬዲንግ ሊባል ይችላል። ስካልፒንግ ሲሆን ሞስት ኦፍ ዘ ታይም 50 ሚኒት ኦር 30 ሚኒት ምናምን ድረስ ነው የሚቆየው ፖዚሽን ከፍታችሁ። ሶስተኛው ምንድነው? ስዊንግ። ስዊንግ ላይ አሁን ከ1 ሃወር እስከ 4 ሃወር ስዊንግ እናደርጋለን። ከ4 ሃወር አፕ ቱ ሰምታይምስ እስከ ዴይሊ ከ4 ሃወር እስከ ዴይሊ ላይ ኪ ፕራይስ ሌቭል ሲኖረን እሱን ታርጌት የምናደርግበት ኤንድ ሴታፕ የምንወስደው ሞስት ኦፍ ዘ ታይም 4 ሃወር ላይ ኦር 1 ሃወር ላይ አንወርድም። ከዛ በታች 4 ሃወር 1 ሃወር ላይ እንወስዳለን። ለምን ታርጌታችን የሚሆነው ዴይሊ ላይ ሊሆን ይችላል ኦር 4 ሃወር ላይም ሊሆን ስለሚችል ጀስት ይሄ የሚኒት ጉዳይ ነው። ጀስት እዚህ ላይ ፎከስ እንዳታደርግ። ጀስት ይሄ እንደ ኖርማል ነገር ነው። ይሄ እኮ ማለት ከዚህ ሚኒት እስከዚህ ሚኒት የሚቆይ ነገር ነው። ለመሸምደድም አያስፈልግም። ጀስት ታይም ዌስተር ነው። ነገሩን እንድታውቀው ነው እያንዳንዱ ነገር እየነገርኩ ያለው። ሌላኛው ምንድነው? ፖዚሽን ትሬዲንግ። ፖዚሽን ትሬዲንግ ዴይሊ ላይ እና ዊክሊ ላይ የሚወሰድ ነው። በጣም ይቆያል። ያው ከ2 ሳምንት ፖዚሽን ትሬዲንግ ሜቢ ከ2 ሳምንት በላይ ምናምን ሊጠበቅ ይችላል። ሶ ስዊንግ ላይ ሚኒመም 1 ቀን ምናምን ልንቆይ እንችላለን። 1 ቀን ከግማሽ 2 ቀን ልንቆይ ይችላል። እንደየ ሴታፑ ስለሚለያይ ነው። አሁን ይሄ ፊክስድ ነገር የለውም። ፊክስድ ነገር ስለሌለው ኮንሰርን አያስፈልግም። እኔ ምንድነው ሪኮመንድ ትሬዲንግ ስታይል የምመርጥልህ ምንድነው? ዴይ ትሬዲንግ እና ስዊንግ ላይ ሞር ፎከስ እንድታደርግ እፈልጋለሁ። ለምን ስካልፒንግን ለምን አልመረጥክም ብትለኝ፣ ስካልፒንግ ላይ ሴታፖች ቶሎ ነው ሃፕን የሚያደርጉት። ያው ሊሚቴሽን አለው አድቫንቴጅም አለው። ሶ ሞስት ትሬደርስ ምንድነው አብዛኛው ትሬደር በዚህ ሚኒት ውስጥ ከ5 ሚኒት እስከ 50 ሚኒት ቶሎ ሴታፕ በሚያገኝበት ሰዓት ኦር ደግሞ ኪል ዞን የሚባል ነገር አለ። ሴሽን ላይ በደንብ እሱን ከቨር አድርገዋለሁ። በዚህ በተወሰነ ደቂቃ ውስጥ ሪዝነብል የሆነ አናላይሲስ ላይ ቤዝድ ያደረገ ውሳኔ ለመወሰን ብዙ ሰው ይቸገራል። ስለዚህ ምንድነው ይሄ እንደ ሊሚቴሽን ነው። እንደ ሊሚቴሽን ስለሆነ ስካልፒንግ ላይ ትንሽ አብዛኛው ሰው ሲቸገር አይቻለሁ። በዚህ በተወሰነ ደቂቃ ውስጥ የሆነ ሪዝነብል የሆነ ሁሌ ነው። አሁን ምንድነው ይሄ ትሬዲንግ ባይ ዘ ዌይ ኢዝ ላይፍ። በጣም ይሄ በደንብ ፎከስ ሊሰጠው የሚገባ ኤንድ በጣም ሃይ ስኪል የሆነ ስራ ነው ትሬዲንግ። በጣም ፎከስ ይፈልጋል። በጣም ትንንሽ አካውንት ራን በምታደርግበት ሰዓት ያው አያስፈልግም። ትንንሽ አካውንት ለምን አያስፈልግም ስል ሳያስፈልግ ቀርቶ ሳይሆን ለዚህ ነገር አቴንሽን አልሰጥም ነበር። እኔ አልሰጥም ነበር በፊት። በቃ እንዴ እንደዚህ አድርግቼ ምናምን በቃ የሆነ ፕላንድ ያልሆነ ሰው ዝም ብሎ እየገባ ማርኬት ላይ ቶሎ ፕሮፊት ሰርቶ መውጣት፣ በቃ ገብተህ ኤኒ ታይም ትሬድ ማድረግ ምናምን የሚባለው ነገር ነው። አይቻልም፣ አትችለውም። ይሄ ምንድነው ፕሮፌሽናል የሆነ ስራ ነው። በስርዓት ፕሮግራም ሆኖ ታይም ኖሮት ቁጭ ብሎ አናላይሲስ ተሰርቶ
አስ አ ፕሮፌሽናል ስራ ነው። ስለዚህ ምንድነው ስካልፒንግ ላይ ሊሚቴሽን የሚታየው ምንድነው? እነዚህ ነገሮች ቶሎ ለመወሰን ቶሎ ስለምትወስን ስካልፒንግ ላይ ይሄ ነገር ያስቸግራል። በተለይ ኤክስፒሪየንስ ለሌለው ሰው አስቸጋሪ ነው። ቅርብ ጊዜ ለጀመረ ሰው፣ ብዙ ጊዜ ላልቆየ ሰው ስካልፒንግ ኢዝ ዲፊካልት የሆነ አይነት ሊሚቴሽን አለው። አይቻልም እያልኩኝ አይደለም። ዘ ቤስት ዌይ ነው ሪኮመንድ እያደረግኩ ያለሁት። ስለዚህ ዴይ ትሬዲንግ ይሄ ማለት ደግሞ እኔ ስላልኩት ያው 100% ነው ማለት አይደለም። ይሄ ማለት ሌሎቹ መንገዶች አይሰሩም ማለት አይደለም። ኢትስ ጀስት ማይ ኤክስፒሪየንስ የኔ ኤክስፒሪየንስ ነው። ስለዚህ ዴይ ትሬዲንግ ይሻላል። ዴይ ትሬዲንግ ላይ ከ50 ሚኒት እስከ 1 ሃወር ስለምትወስድ ሴታፕ ሞር ይሻላል። ለምን አመዛዝነህ አንዴ ስለምትወስድ በቀን ቢያንስ 2 ትሬድ ማክሲመም 3 ትሬድ ልትሄድ ትችላለህ በቃ። ይሄ ማለት ሌላ ዌይ የለም ማለት አይደለም። ጀስት ግን ለማይንድ ስቴቢሊቲ በተረጋጋ መንፈስ ውስጥ ለመወሰን ይሄ በቂ ነው። 1 ትሬድ 2 ትሬድ በቂ ነው። ለምን ትሬዲንግ ማለት አባውት ስኬል ማድረግ ነው። ለምን በትንሽ አካውንት በ5000 ፈንድድ አካውንት ወይ በ10000 ፈንድድ አካውንት ኤም የምናደርገውን ገንዘብ ልንሰራ አንችልም። ሶ ያንን ነገር ከግምት በማስገባት ስካልፒንግ በመሆን እኔ አሁን ምን አስብ ነበር፣ ቶሎ ስካልፕ በማድረግ ብዙ ፕሮፊት እኮ መስራት አለብኝ እል ነበር። ሶ ይሄ ምንድን ነው በጣም ሮንግ ነገር ነው። ለዛም ነው አንደኛው እንደዚህ አይነት ቲንኪንጎችን ቶሎ ትሬድ የመውሰድ ቴንደንሲውን ይጨምረዋል። ስካልፒንግ ሊሚቴሽን ያለው ሊሚቴሽን ይሄ ነው። ስለዚህ እኔ ሪኮመንድ የማደርገው ዴይ ትሬዲንግ ኦር ደግሞ ስዊንግ ነው። ለምን ዴይ ትሬዲንግ ላይ ከ50 ሚኒት ወደ 1 ሃወር ሴታፕ በምትወስድበት ጊዜ ምን አለ? መረጋጋት አለ። አስተውለህ ኤክስኪዩት የምታደርገውን ነገር ታውቃለህ። እንደዛም ሆኖ ያው ዊን ይሆናል ሁሌ ማለት አይደለም። ትሬዲንግ ኢዝ አባውት ፕሮባቢሊቲ ባይ ዘ ዌይ፣ ይህንንም ነገር ማወቅ ያስፈልጋል። ስለዚህ ከ50 ሚኒት ወደ 1 ሃወር በምታደርግበት በቃ ቲንክ ለማሰብ ሚኒት ይኖርሃል። ስለዚህ 50 ሚኒት እስከ 1 ሃወር በምታደርግበት ጊዜ ሪኳየርመንትን ያንተን ሞዴል እስኪያሟላ ይሄ ሲሆን ነው የምገባው የሚባለውን ነገር እስክታገኝ ቲንክ እንድታደርግ ኦር ደግሞ ትሬዱን ለመውሰድ አሁን ይሄ ሪዝነብል ትሬድ ነው፣ ይሄን መውሰድ አለብኝ፣ ሪስኬስ እንደዚህ ማለት አለበት፣ ሪስኬ ስንት ነው የሚሆነው፣ ይሄን እንደዚህ ያህል ሪስክ አደርጋለሁ የሚለውን ነገር እንድታስብበት ታይም ይሰጥሃል። ስካልፒንግ ላይ ይሄኛው ትንሽ ያዳግታል፣ በተለይ ለጀማሪ። ስለዚህ ይሄኛው እንደ ሊሚቴሽን እናየዋለን ማለት ነው ለስካልፒንግ። ስለዚህ ዴይ ትሬዲንግ ላይ ይሻላል ቢኮዝ ታይም አለ፣ ቲንክ ማድረግ ትችላለህ። ይሄኛው ይሻላል የሚለውን ነገር እንድታስብ ታይም ይሰጥሃል። ወደፊት ግን ምንድነው ሁሉንም የትሬዲንግ ስታይል ማዳበር ይቻላል። ግን ሁሉንም ትሬድ ማድረግ ይቻላል ማለት ደግሞ አይደለም። ያው አንዱን ትሬድ ካደረግ በስካልፒንግ ሜትድ ትሬድ ካደረግ ስኪሉን መያዝ ይቻላል። ስኪሉን በደንብ መያዝ ይቻላል። ግን እኛ እንደ ሰው ማሽን አይደለንም፣ እኛ ሰዎች ነን። ስለዚህ የሆነ ያህል አክቲቭ የምንሆንበት ማይንድ አለን፣ አክቲቭ ማንሆንበት ራሽናል ያልሆነ ዲሲዥን፣ ምክንያታዊ ያልሆነ ዲሲዥን የመወሰን ቴንደንሲያችን ሊጨምሩ ይችላል። ስለዚህ እሱን ለማስወገድ ነው ይሄን ነገር ሪኮመንድ ማደርገው ማለት ነው። ስለዚህ ዴይ ትሬዲንግ እና ስዊንግ ሞር ሪኮመንድ አደርጋለሁ እኔ። ፖዚሽን ትሬዲንግ በጣም ይቆያል። ፖዚሽን ትሬዲንግ እኔ ምንም አይመቸኝም፣ ለኔ አይመቸኝም። ስለዚህ ዴይ ትሬዲንግ እና ስዊንግ ትሬዲንግ ከ4 ሃወር እስከ ዴይሊ ስለሚሆን አሪፍ ነው። አሁን እዚህ ጋር ሌትስ ሴይ እንበልና አሁን ይሄን ኦኬ እዚህ ጋር ከኤፍኦኤምሲ በኋላ የወሰድኩት ነበረ 50 ሚኒት ላይ ኢዚ ሆኖ ይታያል። ከኤፍኦኤምሲ በኋላ የወሰድኩት ትሬድ ነው። አሁን ይሄኛውን ለማሰብ ብዙ ጊዜ ሰጥቶኛል። ይሄንን አሁን ይሄ ስንት ሰዓት የፈጀ ትሬድ ነው? ኦልሞስት 4 ፒኤም ላይ የተከፈተ ትሬድ እስከ 9 ፒኤም ኦልሞስት ከ5 እስከ 6 ሰዓት አካባቢ የሚወስድ በመሀል ያው የሆነ ታይም ስላለ ከ5 እስከ ምናምን ሰዓት የሚወስድ ነው። አሁን ይሄ ስዊንግ ማለት እንችላለን። አሁን ኢንትራዴይ ስዊንግ ይባላል። አሁን ይሄ ስዊንግ ሆኖ ኢንትራዴይ ስዊንግ ማለት እንችላለን። ለምን ታርጌት እያደረግን ያለ ነው ኦብቪየስ የሆኑ ሊኩዊዲቲዎችን 1 አወር ላይ ያሉ ሊኩዊዲቲዎችን ነበር። ሶ ቅድም ያልኩት ይሄንን ነው። ታይም ላይ ፎከስ የምታደርገው ነገር አይደለም ብያለሁ። ይሄ ብቻ ስለሆነ ይሄ ጀስት
ማርኬቱ በሰጠህ ወይ ባሳየህ መንገድ ነው ትሬድ የምታደርገው። ቀላል ሆኖ ያገኘሁት እሱን ነው። ቀላል ሆኖ ያገኘሁት ማርኬቱ ያሳየህን ሊኩዊዲቲ የኒውዮርክ ኤኤም ሎ አለ እዚህ ጋር። ይሄን ታርጌት በምናደርግበት ሰዓት አሁን ይሄ 1 አወር ቻርት ላይ ነው 1 2 3 4 5 6 ኦልሞስት 6 ሰዓት ፈጅቷል። ይሄ ትሬድ ሞር ይቀላል፣ ታይም ታገኛለህ ለማሰብ ከሚለው አስፔክት ዴይ ትሬዲንግ እና ስዊንግን ሪኮመንድ አደርጋለሁ። ስካልፒንግ እና ፖዚሽን እኔ ብዙም ሪኮመንድ አላደርግም፣ ግን ስካልፒንግ አይቻልም ማለት አይደለም፣ በደንብ ይቻላል። ሶ የራስህን የሆነ ትሬዲንግ ስታይል መያዝ አለብህ። የራስህን የሆነ ትሬዲንግ ስታይል መያዝ አለብህ። ስትመርጥ ደግሞ በዚህ ዌይ ምረጥ። ስለዚህ ይሄ ማለት አራቱንም የትሬዲንግ ስታይሎች አየን ማለት ነው። ስለዚህ ጀስት በእነዚህ የተመሰረተ ዴይ ትሬዲንግ እና ስዊንግን እንድትመርጥ ሞር ሪኮመንድ አደርጋለሁ።